መጀመሪያ ኃጢአትና ሞት በእኛ ነክሰው በኃጢአትና በሞት ሕግ የምንመላለስ የነበርነውን ነፃ ወጣንና ምን አደረገን? በህይወት መንፈስ የምንኖር ከክርስቶስ የተካፈልነውን ህይወት ኤክሰርሳይዝ ማድረግ የምንችልበትን ማንነት ሰጠን። ማንነታችንን ፊክስ አደረገው። አስቀድሞ ወደ ፈጠረው ሰው መለሰን። መንፈስ ቅዱስን ደግሞ በውስጣችን አስቀመጠ። የእግዚአብሔር ቤተ መቅደስ አደረገ። ቅዱስ መስዋዕት ልንሆን ተጠርተናል ማለት ነው። ሕያው መስዋዕት ልንሆን ተጠርተናል ማለት ነው። እግዚአብሔርን ደስ የሚያሰኝ ልንሆን ተጠርተናል ማለት ነው። ስለዚህ አዲሱ ህይወታችን ማኑዋሉ ይሄ ነው ማለት ነው። ዛሬም እግዚአብሔር መንፈስ ደግሞ በዚህ ያስተምረናል። አሜን አሜን። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። ቀጥላለን። ጌታ ይባርክ። እንግዲህ የዛሬ 2 ሳምንት የጀመርነውን ትምህርት እንቀጥላለን። ዛሬ ደግሞ ሮሜ 12 እንነሳና የተወሰነ ነገሮችን እናያለን ማለት ነው። ሮሜ ምዕራፍ 12 አነባለሁኝ፣ ግን ዋና ሐሳብ አድርገን የምንወስደው ቁጥር 1 እና ቁጥር 2 ያሉትን ወይም ደግሞ ቁጥር 1 ላይ ያለውን ዋና ሐሳብ አድርገን እንቀጥላለን ማለት ነው። በጌታ በኢየሱስ ስም አነባለሁ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በምክሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር። ፍቅራችሁ ያለ ግብዝነት ይሁን። ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማቾች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ለሥራ ከመትጋት አትለግሙ። በመንፈስ ቅዱስ የምትቃጠሉ ሁኑ፣ ለጌታ ተገዙ። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ቅዱሳን በሚያስፈልጋቸው እርዱ። እንግዶችን ለመቀበል ትጉ። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ነው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣ ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ በእሳት ፍም ትከምራለህና። ክፉም በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። እንግዲህ በዚህ ክፍል ላይ እንደምታዩት ማድረግ ያለብንን ወይም ደግሞ ክርስትና እንዴት በተግባር መኖር እንዳለብን የሚዘረዝራቸው ነገሮች ናቸው። በዋናነት የምናየው ለምንድን ነው ይህን ሁሉ ሊስት የሰጠን የሚለውን ሜይሊ እናያለን። በጣም ብዙ ነገር ነው እዚህ ላይ የተዘረዘረ፣ በቃ ማድረግ ያለብን ማለት ነው። ክርስትና ጀስት የምንማረው ነገር ብቻ ሳይሆን ተምረን የምንኖረው የምንጠብቀው ህይወት ነው። ባለፈው የተሰጠን ህይወት አይተናል አይደለ? መቼም መንፈስ ቅዱስ አለ የሚያስተምረው። ቅድም ብዙ ሪቫይዝ ለማድረግ አስብ ነበረ ከዚህ በፊት የተማርነውና በጁሊያ ኦልሞስት አብዛኛውን ነገር ተምረነዋል እንደገና። ክብር ለእግዚአብሔር ይሁን። ምክንያቱም ወደ ኋላ መሄድ የሚያስፈልገው እንግዲህ ብሎ ስለሚጀምር ነው። ሮሜን 8ን ባለፈው እንግዲህ ብሎ ስለነበረ ወደ ኋላ ሄደን አንዳንድ ነገሮችን አየን። ዛሬም እንግዲህ ብሎ ይጀምራል። ምኑ ነው እንግዲህ ያስባለው? እንግዲህ ብሎ ነው ራሳችሁን እግዚአብሔርን ደስ የሚያሰኝ ቅዱስ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ያለው። አሁን ራሳችንን ቅዱስ መስዋዕት አድርገን ሕያው መስዋዕት አድርገን እግዚአብሔርን ደስ የሚያሰኝ መስዋዕት አድርገን እንድናቀርብ ሲጠይቀን እንግዲህ ብሎ ነው። ወይም ሰው በንግግር ሲጀምር እንኳን ስለዚህ ካለ ምንድን ነው የምንለው? ወደ ኋላ ሄደን ስለምኑ እንላለን። እንግዲህ ሲል ስለምኑ የሚለውን ማሰብ ማየት አለብን ማለት ነው።
እስከዚህ ድረስ እስከ ምዕራፍ 11 ወይም እስከ 12 እስከሚጀምር ድረስ የተደረጉልንን ነገሮች ሁሉ የሆኑልንን ነገሮች ሁሉ ከዘረዘረልን በኋላ ነው ይህንን የሚነግረን። በኃጢአት ምክንያት መጥፋታችንን አይተናል። ከዚህ የተነሳ ሕይወትን እንዳገኘን ልንከፍለው የማንችለውን ዋጋ በክርስቶስ ኢየሱስ እንደተከፈለልን ጽድቅን ማድረግ የሚፈልግ ማንነት ፍላጎት እንኳን ቢኖረን ያንን የማይችል ኮራፕትድ የሆነ ሰውነትን ወይም ማንነትን አይደንቲቲን ከአዳም እንደወረስን ከዛም ማንነት ደግሞ እንደገላገለንና ነፃ እንዳወጣን አይተናል። ከዛ ነፃ ወጣንና ይሄንን ህይወት መኖር የምንችልበት የህይወት መንፈስ ህግ ሰጠን። መጀመሪያ ኃጢአትና ሞት በእኛ ነግሰው በኃጢአትና በሞት ህግ የምንመላለስ የነበርነውን ነፃ ወጣንና ምን አደረገን? በህይወት መንፈስ የምንኖር ከክርስቶስ የተካፈልነውን ህይወት ኤክሰርሳይዝ ማድረግ የምንችልበትን ማንነት ሰጠን። ማንነታችንን ፊክስ አደረገው። አስቀድሞ ወደ ፈጠረው ሰው መለሰን ማለት ነው። ይህን ካረገ በኋላ ምን አደረገ? መንፈስ ቅዱስን ደግሞ በውስጣችን አስቀመጠ። የእግዚአብሔር ቤተ መቅደስ አደረገን። ድሮ በህዝቡ መካከል እግዚአብሔር ሊያደርስ ይፈልግ የመገናኛውን ድንኳን ስሩልኝ ነበር ያለው። አሁን ግን ቅድም ጁሊያም ያነበበችልን ኤርሚያስ 31:33 ላይ ያለው ህጌን በልባችሁ አኖራለሁ አለ። በዛም መንፈሴን አኖራለሁ፣ ያኔም ትታዘዙኛላችሁ። መቼ? መንፈሴን ስሰጣችሁ። እናንተ እንደዚህ በቃ በጣም ስትሞክሩ ታረጉታላችሁ ሳይሆን ያለው እኔ ልክ መንፈሴን ስሰጣችሁና መንፈሴ በውስጣችሁ ሲኖር ያኔ ህጌን መፈጸም የምትችሉበትን አቅም ታገኛላችሁ። አቅም ብቻ ሳይሆን ማንነታችሁ ይቀየራል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደሚል አዲስ ሰዎች ትሆናላችሁ። ያ አዲሱ ሰው ይሄን ማድረግ ይችላል። መንፈስ ቅዱስ ደግሞ ለዚህ ታትሞባችኋል። መንፈስ ቅዱስ በውስጣችሁ ይኖራል። ስለዚህ ከዚህ በኋላ እምቢ ማለት ነው የምትችሉት እንጂ ትችላላችሁ። ድሮ እሺ ብትሉ እንኳን አትችሉም ነበር። ምክንያቱም የድሮ ማንነታችሁ እግዚአብሔርን ደስ የሚያሰኝ ማንነት አይደለም። ችግሩ ማንነታችሁ ላይ ነበረ እና ያንንም ፊክስ አድርጎላችኋል። መንፈስ ቅዱስ ተሰጥቷችኋል። ልክ ስትደክሙ ደግሞ መንፈስ ቅዱስ ይመጣና ያበረታችኋል። አቅም ነው የሚሆናችሁ። የተማራችሁትን ስትረሱት ደግሞ እሱ ይመጣና ያስታውሳችኋል። መንፈስ ቅዱስ አብሯችሁ ኖሮ ሊያገዛችሁ፣ ወደ እግዚአብሔር ሊመራችሁ፣ ክርስቶስን በህይወታችሁ ሊያከብር የሚችለው መንፈስ ቅዱስ ተሰጥቷችኋል። እንግዲህ ይሄ ሁሉ ከሆነላችሁ ይላል ማለት ነው። ምዕራፍ 12 ሲጀምር በዚህ መልኩ ነው እንግዲህ ብሎ የሚጀምረው። እንግዲህ ይሄ ሁሉ ከሆነላችሁ እናንተ ደግሞ ራሳችሁን ምን አድርጉ? እግዚአብሔርን ደስ የሚያሰኝ ቅዱስ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ እስካሁን በተዘረዘረላችሁ የቀመሳችሁት በእግዚአብሔር ርህራሄ እለምናችኋለሁ ይላል። የእግዚአብሔርን ርህራሄ ኦልሬዲ ኤክሰርሳይዝ አድርጋችኋል፣ በህይወታችሁ አይታችሁታል። ስለዚህ ርህራሄ እለምናችኋለሁ፣ አቅርቡ። አሁን ትችላላችሁ፣ ድሮ አትችሉም ነበር እያለ ነው የሚናገረውና ይህንን ፕራክቲካል የሆነ የክርስትና ህይወት እንድንኖር ይነግረናል። በዚሁ በሮሜ ምዕራፍ 6 ላይ ቀድሞ የነበረን ህይወት፣ ምክንያቱም ቀድሞ የነበረን ህይወት ጋር በደንብ ማስተዋል አለብን። ለምን እንደሆነ ነግራችኋለሁ። ሮሜ ምዕራፍ 6 ቁጥር 19 ላይ ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ፣ ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። ድሮ ብልቶቻችሁ ለምን አቅርባችሁት ነበር? ለአመፃ ለኃጢአት አቅርባችኋቸው ነበር። አሁን ግን ቀድሷቸው። አሁን ቅዱስ መስዋዕት አይደለም የምናደርገው። ቅዱስ ምንድን ነው? የተለየ ማለት ነው። ለእግዚአብሔር ለዩት። ብልቶቻችሁን ለእግዚአብሔር ክብር ይሁኑ። ከዚህ በኋላ አንደበታችሁን፣ ጆሮአችሁን፣ አይናችሁን በሉት፣ በቃ ሁለንተናችሁን ለእግዚአብሔር ክብር አቅርቡት፣ ሰውት ነው የሚለው ማለት ነው። ድሮ አንደበታችን ምንድን ነበር የሚያደርገው? ብዙ ክፋትን ሊናገር ይችላል። የሰው ንዴት ያለበት የእግዚአብሔርን ጽድቅ የሚያመጣ ሳይሆን የሰው ንዴት ያለበት ቁጣን የሚናገር ሰዎችን የሚያስከፋ፣ የሚያሳዝን፣ የሚሰብር፣ የትውልድን ሩጫን የሚያቃጥል ነገር የሚወጣበት ነበር አንደበታችን። አሁን ግን እግዚአብሔርን የምትባርኩበት ይሁን፣ ሌሎችን የምታነጹበት ይሁን፣ የእግዚአብሔርን ክብር የምትናገሩበት፣ ወንጌልን የምትመሰክሩበት አንደበት ይሁን። አሁን ለጽድቅ ጦር ዕቃ አድርጋችሁ አቅርቡት። ድሮ ባሪያ ነበር ይሄ አንደበታችሁ። ምን አድርጎት ነበር? ኃጢአት ባሪያ አድርጎት ነበር። በቃ ሁሌ እሱ የሚጠቀምበት ሆኖት ነበር። ባሪያ ምንም መብት የለውም አይደለ? በቃ ጠዋት ሲነሳ ጌታው ዛሬ ምንድነው እንዳደርግለት የምፈልገው፣ ወዴት ይልከኝ ይሆን ብሎ ነው የሚነሳው እንጂ ጠዋት ወጥቶ ቱዱ ሊስት አያወጣም። የሚያወጣለት ማን ነው? ጌታው ነው። ስለዚህ ድሮ ኃጢአት ይመጣና በየቀኑ ይጠቀምበት ነበር። አሁን ግን ይሄ ነፃ የወጣው ማንነታችሁን ለጽድቅ ጦር ዕቃ አድርጋችሁ አቅርቡት። በፈቃዳችሁ ነው አሁን ባሪያ የምትሆኑት።
ይላል። ጳውሎስ ራሱ መጀመሪያ ላይ ራሱን ሲያስተዋውቅ ምንድነው? እኔ የክርስቶስ ባሪያ ብሎ ነው የሚያስተዋውቀው። ራሱን በፈቃዱ ለክርስቶስ የሰጠ ባሪያ ነው። በቃ እሱ እንደወደደኝ የምሆንለት ብሎ የሰጠ ማለት ነው። ግን ህይወታችንን አንዳንዴ ብናየው እንደ ባሪያ ላንሆን፣ እኔ የክርስቶስ ባሪያ ልንል እንችላለን፣ ግን በራሳችን ላይ ስልጣን ሊሆን ይችላል። የክርስቶስ ባሪያ የሆነ ጧት ሲነሳ ጌታ ሆይ ምን ትላለህ፣ በቃ ምን አደርግ ዘንድ ትወዳለህ ብሎ ነው የእግዚአብሔርን ፈቃድ ለማድረግ ይነሳል እንጂ የራሱን ፈቃድ እየኖረ የጌታ ባሪያ ሊል አይችልም ማለት ነው። ስለዚህ በዚህ መንገድ አንደበታችንን፣ ድሮ አይኖቻችን፣ ጆሮአችን እንደፈለገን ነበር የምንጠቀመው አለ። የጽድቅ ነገር እንድናስብ የሚያደርገን ሳይሆን ምኞትን፣ ሌላ ምኞትን የሚቀሰቅስ ነገር ስናይ ውለን፣ አሁን ግን አይኖቻችን ልንከለክል ይገባል፣ ጆሮቻችን ልንከለክል ይገባል። ይሄ ኃጢአት ነው አይደለም ብሎ አሁን ሰው ዘፈን መስማት ሲፈልግ መጀመሪያ የሚያደርገው ምንድነው? ይሄ ነገር ኃጢአት ነው አይደለም ምናምን የሚለው ነው። ይጠቅማል አይጠቅምም ለመንግስቱ፣ እንደዛ ብለን ነው የምንነሳው። እግዚአብሔር ደስ የሚያሰኝ ነው ለእግዚአብሔር ይሄ የተለየ ያደርገዋል። ይሄው መስዋዕት ነው የሚሆነው ወይስ እኔ ደስ ስላለኝና ኢንጆይ ለማድረግ ነው? ስለ ራሳችን አንኖርም። ካሁን በኋላ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ስለሚል ማለት ነው። ስለዚህ ራሳችንን ምን እንድናረግለት ነው? እንድንሰዋለት ይፈልጋል ማለት ነው። መስዋዕት ምንድን ነው የሚለው በደንብ ለመረዳት እንግዲህ በብሉይ ኪዳን ያለውን የመስዋዕት ስርዓት በደንብ ማየት ይጠቅማል። ዘሌዋውያን ምዕራፍ ቁጥር 1 ከምዕራፍ 1 እስከ ምዕራፍ 8 ያለውን ቤታችሁ አንብቡት። እንዳለ እንዴት እንደሚሰዋ ያሳያል። ብዙ አይነት መስዋዕቶች አሉ። የቁርባን መስዋዕት የሚባል አለ፣ የአንድነት የሚባል አለ፣ የመተላለፍ ሲተላለፉ የኃጢአት ስርየት የሚያቀርቡት መስዋዕት አለ። ሌላ ግን መስዋዕት አለ፣ የሚቃጠል መስዋዕት ደግሞ የሚባል አለ። የሚቃጠል መስዋዕት የሚባለው ሁሉ ነገሩ ለእግዚአብሔር የሚቀርብ ነው። ሲሰውት አሁን ሌሎቹ አንዳንዱ ለካህኑ የሚሰጥ ነገር አለ፣ የሌሎቹ መስዋዕቶች ማለት ነው። አንዳንዱም መስዋዕት አቅራቢው ሰው ለራሱ ትንሽ የሚያስቀራት ነገር አለች ስለሚፈቅድለት ማለት ነው። ነገር ግን ይሄኛው የሚቃጠል መስዋዕት የሚባለው ግን ሁሉ ነገሩ አምጡና ነውር የሌለበት ይላል አለ። ተባዕት የሆነ የተሻለ የምትለውን አምጣ ይላል። እግዚአብሔር ሊሰዋ እንኳን ሲመጣ የተሻለ የሚለውን ነው ይዞ የሚመጣው። ይመጣና ምን ያደርገዋል? ይሰዋዋል። መጀመሪያ ይታረዳል፣ ደሙን ትረጨዋለህ ይላል። ለካህኑ ነው ስርዓቱን የሚሰጠው። ከዚያ ምን ያደርገዋል? በብልት ትቆራርጠዋለህ ይለዋል። የቆሸሸ የሚለውን የሆድ ዕቃውንና እግሩ ደግሞ ቆሻሻ ስላለው ታጥበዋለህ ይለዋል። ይቀድሰዋል ማለት ነው። ንጹህ አድርጎ ሊያቀርበው በዚህ ደረጃ በጥንቃቄ የሚቀርብ ነው። ከዚያ በኋላ እሳትን ታደርግና በዚያ ላይ ምን ታደርገዋለህ ይላል? ታቃጥለዋለህ ይላል። ሙሉ የሆነ መስዋዕት ነው የሚሆነው ማለት ነው። ከዚያ እዛ ላይ ምን ይላል? ዘሌዋውያን ስፔሻሊ ምዕራፍ 1 ላይ እያንዳንዱ መስዋዕት ከተናገረ በኋላ ይሄም በእግዚአብሔር ዘንድ ጣፋጭ ሽታ ነው ይላል። እግዚአብሔር ልክ ሲያሸተው ደስ የሚለው መስዋዕት ነው ማለት ነው። ምን አድርጎ? ሁሉን ንጹህ አድርጎ ልክ እግዚአብሔር እንዳለው በብልት አድርጎ ሆድ ዕቃውን አጥቦ እግሩን አጥቦ በእሳቱ ላይ የሚያቀርበው ልክ ያ መስዋዕት ሲወጣ እና እሳቱ ሲበላው ጭሱ ሲወጣ ምንድነው? እግዚአብሔር ሲያሸተው የሚጣፍጥ መዓዛ ነው ያለው ማለት ነው። ስለዚህ እግዚአብሔርን ደስ የሚያሰኝ መስዋዕት የተባልነው ልክ እንደዚህ ያለ መቆጠብ ስንሰጥ ነው። ይሄ የአምልኮ መስዋዕት ነው። ለአእምሮ የሚመች ምናችሁ ነው የሚለው አገልግሎታችሁ፣ ወይም ደግሞ በአዲሱ መደበኛ ትርጉም ይመስለኛል አምልኳችሁ ይላል። ስለዚህ ደስ የሚያሰኘው እግዚአብሔርን ደስ የሚያሰኘው እንደዚህ ራሳችንን ስንሰዋ ነው። ይሄ መስዋዕት የፍቅር መገለጫ ነው፣ የአክብሮት መገለጫ ነው አይደለ? እግዚአብሔርን ስንወድ እንኳን እንዴት አድርገን እንድንወድ ነው የታዘዝነው። በፍጹም ነፍስ፣ በፍጹም ኃይልህ፣ በፍጹም ሐሳብህ እግዚአብሔር አምላክህን ውደድ። ዊዛውት ኤኒ ምንም ሪዘርቭ የምናደርገው ነገር የለም። ፍጹም የሆነ መሰጠትን ይጠይቃል ለእግዚአብሔር ማለት ነው። ለኔ ሊሆን የሚወድ ቢኖር ምን አለ ጌታ ኢየሱስ? ራሱን ይካድ። ይሄ ትምህርት የመጀመሪያ ትምህርት ነው። በጣም የሚገርመው ሰው ደህንነት ሲማር መማር የሚገባው ትምህርት ነው። የመጨረሻ ትምህርት አይደለም። ልክ ጌታ ወንጌልን መስበክ ሲጀምር ራስህን ካድ ነው የሚለው። ከዛ ነው የሚጀመረው። ምክንያቱም ያንን ማድረግ የሚችል የህይወት መንፈስ ህግ መጥቷል። ዘ ሎ ኦፍ ሊፍት ማለት ነው። አንድ ኢትዮጵያ ውስጥ አንድ ጓደኛችን አለ። ሰላም ሲል እንዴት ነው በከፍታ ነው ይላል። እና እኔ አሁን የምረዳው እሱን በሎ ኦፍ ሊፍት ነህ የሚለው ነው ማለት በህይወት መንፈስ እየተመላለስክ ነው ወይስ በስጋህ ነው እንጂ አሁን አንዳንድ ትዊስት እንደተደረገው አይደለም። ስለዚህ ሁልጊዜ በከፍታ ሲባል ይሆናል አለ በልጦ ምናምን አለ በህይወት መንፈስ ጽድቅን በማድረግ የመንፈስን ነገር በማሰብ ነው ወይ የምንመላለሰው የሚለው ማለት ነውና ይሄ አይነት ፍጹም የሆነ
መሰጠት ያስፈልጋል ማለት ነው። ስለዚህ የሚቃጠል መስዋዕትን በዚህ መልኩ ልናቀርበው ይገባል። ዘሌዋውያን መጽሐፍ ሙሉውን ስታዩት ስርዓትን ይሰጣቸዋል። የተለያየ እንዴት መስዋዕትን እንደሚያቀርቡ ከእግዚአብሔር ጋር ያላቸውን ሪሌሽንሺፕ ቨርቲካሊ ማለት ነው። ከዚያ ደግሞ ይቀጥልና ብዙ ነገሮች ሲዘረዝርላቸው ሆሪዞንታሊ ደግሞ ከሰው ጋር እንዴት መኖር እንዳለባቸው ስርዓትን ሲሰጣቸው ታያላችሁ። እርስ በርስ ዲስፒት ሲኖራቸው እንዴት መፍታት እንዳለባቸው፣ ጠላቶች የሚሏቸው ጋር እንዴት ዲል ማድረግ እንዳለባቸው፣ ወንድሞች እህቶች ከሚሏቸው ጋር ሴቶች እንዴት መንጻት እንዳለባቸው ብዙ ህግን ይሰጣል። ጌታ ረድቶን የሆነ አመት ላይ እንደ ቤተክርስቲያን ሙሉ መጽሐፍ ቅዱስን አንብበን ነበረ እና ዘሌዋውያን ላይ በወንዶች ህብረት በተለይ ሪፍሌክት እናደርግ ነበርና ዘሌዋውያን ላይ ትንሽ እንቸገር ነበር። ማለት ይሄ እንዴት ነው አፕላይ የምናደርገው ህግ የሚል ማለት ነው። ለነሱ ብቻ ይሆን ግን ለምንድን ነው የሰጣቸው የሚለውን ስናይ በደንብ እንረዳዋለን። ምክንያቱም እኛ ጋርም አሁን ሮሜ 12 ላይ ብዙ ነገር ዘርዝሮልናል አይደል? ምክንያቱም እስራኤላውያን መጀመሪያ የት ነበሩ? አሁን ይሄ ህግ ከመሰጠቱ በፊት በግብጽ የፈርዖን ባሪያዎች ነበሩ። ኑሯቸው ሁሉ በግብጽ ነበር። ባሪያ ከመሆናቸው በፊትም የሚያውቁት ስርዓት፣ የሚያውቁት ህይወት ሁሉ ልምምድ፣ የአምልኮ ስርዓት ብትሉ፣ የፍርድ ስርዓታቸው፣ ሳይኮሎጂካል በቃ ሴታፓቸው ሁሉ ነገሩ የግብጽ ነበረ። ስለዚህ በዚያ ባሪያ ነበሩ። ሙሴን ሲልከው ነፃ ሊያወጣቸው ሲፈልግ ምንድነው ያላቸው? ሂድና ህዝቤን ስርዓቴን ንገራቸው አስተምራቸው አላለው። መጀመሪያ ሂድና ነፃ እንዲወጡ አድርጋቸው ነው። መጀመሪያ ነፃ ሊያወጣቸው ሙሴን ላከ። ህዝቤ ያገለግለኝ ዘንድ ልቀቅ አለው። ያመልከኝ ዘንድ ይላል አንዳንድ ቦታዎች ላይ ያገለግለኝ ዘንድ ያመልከኝ ዘንድ ህዝቤን ልቀቅ ብሎ ሙሴን ላከው ማለት ነው። ልክ የኛ ታሪክ ጋር ተመሳሳይ ነው። እኛም ባሪያዎች ነበርን አይደል? የኃጢአት ባሪያዎች ነበርን። ሞት በህይወታችን ነክሶ ነበረ። በቃ ለሞት የተሰጠ ማንነት ነበረ። ስለዚህ ክርስቶስን ላከና ምን አደረገን? ነፃ ወጣን መጀመሪያ። ከዚያ ገላገለን። ከዚያ ህይወት አርነትን አገኘን። ሮሜ 8:2 ባለፈው ሳምንት ያየነው ማለት ነው። እናንተ ከኃጢአትና ከሞት ህግ አርነት ወጥታችኋል፣ እንግዲህ የህይወት መንፈስ ህግ ነው በእናንተ አፕላይ የሚያደርገው ብሎ ሲናገር ማለት ነው። ስለዚህ እነሱም እንደሆኑ አደረጋቸው። መጀመሪያ ከዛ ከፈርዖን አገዛዝ ባርነት በጸና ክንዱ አወጣቸው። ብቻውን እግዚአብሔር ነፃ አወጣቸው። ሲዘምሩም ብቻውን ታምራትን የሚያደርግ ይላሉ አይደለ? ሙሴ እኮ ፈርቶ ነበር። በጣም ብዙ ነገር ተናግሮ ነበር። በሙሴ አቅም አልወጡም። 2 ሚሊዮን የሚሆኑ ባሪያ ደካማ የነበሩ ሰዎችን በኃይል አወጣቸው። የእግዚአብሔር ክንድ ተገለጠ። የነሱ ምንም ድርሻ የለውም። ምንም የሚመኩበት ነገር የለውም። the same thing applies to us። ምንም የምንመካበት ነገር የለም። በሮሜ ላይ ስታዩ ብዙ ቦታ ላይ ሲሞግት ምንም የምትመኩበት ነገር የላችሁም ይላል። በቃ መዳን እንኳን እናንተ አባቶቻችሁ እንኳን የዳኑት በእምነት ነው። ምንም የምትመኩበት ነገር የለም ይላል። ምንም ያዋጣናት አንዲት ነጥብ የለችም። ሁሉን በሱ አደረገው። ሁሉን ዋጋ ከፈለ። ሞታችንን ሞተው ቅጣታችንን ሁሉ ተቀጣና ምን አደረገን? ነፃ ወጣን ማለት ነው። መጀመሪያ የመጥቶ ነፃ ማውጣት ነበር ያደረገው ማለት ነው። ከዚያ በኋላ በመቀጠል በእስራኤላውያን ምን ሆነ? ልክ ሲሄዱ ደግሞ ቀይ ባህር መጣ አይደል? ተግዳሮት ሆነ። ያ ደግሞ ሲመጣ እነሱን ከፈለላቸው። እስራኤል በደረቅ ምድር ተሻገረ። ከዚያ በኋላ ፈርዖንና ሰራዊቱ ሲመጣ በዛ ውስጥ ሰመጡ። ከዚያ በኋላ ምን ሆነ? በእነሱና በግብጽ መካከል ብሪጁ ተሰበረ ማለት ነው። መመለስ እንኳን ቢፈልጉ አይችልም። በቃ ተሰበረ። በቃ እዛ ጋር አሁን አንድ ብሪጅ ከተሻገራችሁ በኋላ ከተሰበረ ምንድነው? ዝም ብሎ ወደፊት መሄድ ነው። ምኞቱ ሊኖር ይችላል፣ ፍላጎቱ ሊኖር ይችላል፣ መናፈቁ ሊኖር ይችላል። ግን ከእግዚአብሔር የሚጠበቀውን ምን አድርጎታል? መንገዱን ዘግቶታል። ስለዚህ ሳብቱ ዩ ወደፊት መሄድ ትፈልጋለህ? ሂድ። ያኛውን ዘግቼልሃለሁ። ያመጡ እንደገና ባሪያ እንዳያረግህ እሱን በመሃር አስቀርቼዋለሁ። እንዳይከተልህ አድርጌዋለሁ። ናው ኢትስ አፕ ቱ ዩ። ወደፊት መሄድ ትፈልጋለህ? ከኔ ጋር መሆን ትፈልጋለህ? አሳይሃለሁ መንገዴን ሁሉ አለው ማለት ነው። በአንደኛ ቆሮንቶስ ላይ ሲናገር አንደኛ ቆሮንቶስ ምዕራፍ 10 ላይ እስራኤልም ከወጡ በኋላ ምን ይላል? ከሙሴ ጋር ይተባበሩ ዘንድ በቀይ ባህር ምን አሉ ይላል? ተጠመቁ ይላል። ከሱ ጋር ሊተባበሩ ከዛ ባርነት ነፃ ወጥተው ከሱ ጋር ሊተባበሩ ተጠመቁ ይላል። ይሄኛውን ክፍል ባነበው ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 6 ያለው
እዚህ ላይም ሲነግረን ምክንያቱም ይህን ታሪክ መረዳት ለምን እንደሚያስፈልገን እዚህ ላይም ሲጠቅሰው ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ ብሎ ነው የሚጀምረው። አባቶቻችን ሁሉ ከደመና በታች ሁሉ በባህር መካከል ተሻገሩ። ሁሉን ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉን ያን መንፈሳዊ መብል በሉ። ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ። እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። ለምን? እነዚህ ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን ይላል። ስለዚህ አሻገራቸው፣ ከሙሴ ጋር ሊተባበሩ ተጠመቁ። አብዛኞቹ ግን እግዚአብሔርን ደስ አላሰኙትም። የሚያስፈልጋቸውን ነገር ሁሉ ሰጥቷቸዋል። ትምህርትም ተምረዋል፣ ህብረትም አድርገዋል፣ ከአለቱም ጠጥተዋል። እሱም ክርስቶስ ነው ይላል። ያ ሁሉ ሆኖላቸዋል። እኛም ተጠምቀናል አለ የተጠመቅነው ከክርስቶስ ጋር ለኃጢአት ሞተን ለጽድቅ ልንነሳ ነው አይደለ? ጥምቀት እሱ ነው የሚያወጀው ራሱ ለኃጢአት ሞቼ ለጽድቅ ተነስቻለሁ ብለን በሞቱም በትንሣኤውም ልንተባበር ያ ምልክት እንዲሆን ተጠመቅን። መሸጋገሪያ ሆነልን ማለት ነው። በሮሜ 6 ላይ ይህን ክፍል ሀሳብ ታገኙታላችሁ፣ ታውቁታላችሁ። ግን በደንብ ውስጣችን ላይ እንዲቀር ለአንብበው። 6:3 ላይ እንደዚህ ይላል፣ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ምን እንድንሆን? በአዲስ ሕይወት እንድንመላለስ። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ ብሪጁ ተሰበረ። የኃጢአት ሥራ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ለኃጢአቱ ጸድቋልና እያለ ይናገራል። ስለዚህ ልክ በጥምቀታችን ይሄ ፕሮሰስ ተካሄደ። ልክ እስራኤል ላይ ያ ከተሻገሩ በኋላ እንደሆነው አይነት ህይወት ሆነልን ማለት ነው። ለኃጢአት ሞተን ለጽድቅ የምንነሳ ሰዎች ሆነን ከክርስቶስ ጋር ልንተባበር አወጅን ማለት ነው በህይወታችን። ነገር ግን እስራኤላውያን ህይወታቸውን ስታዩት እነሱ ከዛ ወጡ እንጂ ግብጽ ከነሱ አልወጣም ነበር። ይናፍቁ ነበረ። በቃ አንዳንዴ ውሃ ከጠማቸው ራሱ ውሃ እንደመጠየቅ እዛ ከዚያ አምጥተ በውሃ ጥም ልትገለን ነው ብሎ ሰው የባርነት ህይወት እንዴት ይናፍቃል። ሁሉን ነገር ረስተውት ያንን የግብጽ ሽንኩርት ምናምን ይላሉ። በቃ ሌላ ነገር አለም። በቃ ውስጣቸው የነበረው ያንን ሲናፍቁ ታገኛላችሁ። እና በጣም ይሄንን እያሰብኩ ገረመኝና ግን እኮ እኛም ለካና እንደዛ እንሆናለን። አንዳንዴ ለካ ያለፈው ኑሮ ለካ እያሰብን እንድክ እንደነሱ እንሆናለን። ለትምህርታችን ነው ለነሱ የተጠቀሱት እንጂ እነሱን እንድናማ አይደለም። ለካኛ ራሳችን እንደዛ ፌል እናረጋለን። አንዳንዴ ያለፈው ኑሯችን እያሰብን የሚያታልል ምኞት ያንን እያሰብን ለካ ፌል እናረግ እንችላለን ማለት ነው። እግዚአብሔርን ደስ ያላሰኙት በዚህ ምክንያት ነበር ማለት ነው። እና እንደዛ ሆነው ወደቁ ማለት ነው። ስለዚህ ከተሻገሩ በኋላ እግዚአብሔር ምን ሰጣቸው? አሁን ዘሌዋውያን ላይ የጠቀስናቸው ነገሮች ሁሉ ሰጣቸው። እንግዲህ ከዚህ በፊት ትኖሩበት የነበረው የህይወት ዘይቤ፣ ፍርድ አሰጣጣችሁ፣ አኗኗራችሁ የተለያየ ከግብጽ ያመጣችኋቸው ቫልዩ ሲስተሞችን ብዙ ነገሮች አሉ። አሁን ግን ከኔ ጋር በሚኖራቸው ህብረት የኔ ህዝብ ሆናችኋል፣ ልታገለግሉኝ ልታመልኩኝ መርጫችኋል። የተመረጣችሁ ትውልድ ናችሁ። የእሱን በጎነት ልትነግር የተመረጥክ ትውልድ ነህ። የንጉሥ ካህን ናችሁ። ስለዚህ እንዴት መኖር እንዳለባችሁ ላሳያችሁ። ስርዓቱ ይሄ ነው። ከኔ ጋር በሚኖራችሁ ሪሌሽንሺፕ አምልኮን የምታቀርቡበት መንገድ ይሄ ነው። ወደ ጎን ደግሞ ከወንድሞቻችሁ ጋር ከነገስታት ጋር የሚኖራችሁ ስርዓት ይሄ ነው እያለ ሆል ዘሌዋውያንን በሌሎች መጽሐፎች ላይ ያለውን ህግ ሁሉ ያስተምራቸዋል ማለት ነው። አሁን ሮሜ ላይም ይሄ ሁሉ እኛ ከሆነልን በኋላ እንግዲህ እንደዚህ ኑሩ ብሎ ይነግረናል ማለት ነው። አንደኛ ከእግዚአብሔር ጋር የሚኖራችሁ ግንኙነት ራሳችሁን መስዋዕት በማድረግ ኑሩ። በመቀጠል ደግሞ ከወንድሞቻችሁ ጋር በአካል ውስጥ የምትኖሩ ቅድም የዘረዘርናቸው አሁን እዚህ ጋር ይመጣሉ ማለት ነው። እንዴት መኖር እንዳለባችሁ ይሄንን እወቁ። በወንድሞች በቤተክርስቲያን ውስጥ በአካል ውስጥ ብቻ አይደለም፣ ከዚያ አልፋችሁ ደግሞ በማህበረሰብ ውስጥ ስትኖሩ
በማያምኑ መካከልም ሊሆን ይችላል እንዴት መኖር እንዳለባችሁ ላሳያችሁ ይለናል ማለት ነው። ምዕራፍ 13 ዘለን ደግሞ ስንሄድ በባለስልጣናት መካከል ከመንግስት ጋር ሊኖራቸው የሚገባውም ደግሞ አካሄድ ይሄንን ይመስላል እያለ ምክንያቱም አዲስ ህይወት ነው የተቀበልነው። አዲስ መንግስት ውስጥ ገብተናል። እንደ ድሮ እንዳንኖር ማለት ነው። የድሮውን ነገር ሊመጣብን ይችላል። ምክንያቱም ድሮ የምናውቀው እውቀት አለ። ሰው የሆነ ነገር ሲያደርገን በዚህ ሲመታን ድሮ በዚህኛው አንሰጠው ማለት እንዲያውም ሊመታህ ያሰበ ከመሰለህ ቀድመህ ምታው ሊል ይችላል ዓለም አይደለ? ቀድመህ ከመታው ሊደነግጥ ይችላል። ብዙ ጥበቦች አሉ። ዓለም እኮ የምድር ጥበብ የሚባል አለ። ስለዚህ መጣና ይሄኛው ግን በዚህ የሚመታህም በዚህ ስጥ፣ ምክንያቱም አንተ አዲስ ሰው ነህ ይለናል ማለት ነው። የድሮ እውቀት ስላለን ነው አዲሱን እውቀት የሚያስተምረን። አዲሱ ሰው በእውቀት ነው የሚታደሰው። በእውቀት የሚታደሰውን አዲሱን ሰው ምን ብላችኋል? ለብሳችኋል ነው የሚለው። በእውቀት ነው የሚታደሰው። እየተማረ ሲመጣ ስለ አዲሱ መንግስትና ስርዓት እየተማረ ሲመጣ የመለወጥ ህይወት ይኖረዋል ማለት ነው። በዚያ ውስጥም የእግዚአብሔርን ፈቃድ ያውቃል ማለት ነው። የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ተለወጡ እንጂ ምን አትበሉ፣ ይህንን ዓለም አትምሰሉ። ስለዚህ ይህን ዓለም ልንመስል እንችላለን ማለት ነው። ፍርድ አሰጣጣችን፣ አመለካከታችን the way we react for everything ዓለምን ሊመስል ይችላል ማለት ነው። ስለዚህ አዲሱ ህይወታችን ምን መምሰል እንዳለበት ልክ እስራኤላውያን እንደተነገራቸው ሁሉ በዘሌዋውያን ነፃ ከወጡ በኋላ ከተጠመቁ በኋላ እንደተነገራቸው ሁሉ እኛም ይሄ ሁሉ ከሆነልን በኋላ ምን አለ እንግዲህ ብሎ ይጀምራል ማለት ነው። ርዕሱ እንኳን እንግዲህ ሊሆን ይችላል፣ ያው ትርጉም አይሰጥም እንጂ ማለት ነው። ምክንያቱም ሁለቱን አገናኝተን ነው ሙሉ ሀሳቡን የምናገኘው። አዲስ ህይወት ተቀብለናል፣ በጥንቃቄ ልንኖርበት የሚገባ ማለት ነው። በኤፌሶን 4 ላይ ሲናገር ቁጥር 22 ላይ ፊተኛ ኑሯችሁን እያሰባችሁ አሁን ሉክ the potential ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁ መንፈስ ታደሱ፣ ለእውነት በሚሆኑ ጽድቅና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ጴጥሮስም ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 14 ላይ እንደሚታዘዙ ልጆች ባለማወቅ አስቀድሞ የኖራችሁትን ምኞት አትከተሉ፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ስለዚህ በቅድስና ልንመላለስ፣ ራሳችንን ልንለይ ተጠርተናል ማለት ነው። ቅዱስ መስዋዕት ልንሆን ተጠርተናል ማለት ነው። ሕያው መስዋዕት ልንሆን ተጠርተናል ማለት ነው። እግዚአብሔርን ደስ የሚያሰኝ ልንሆን ተጠርተናል ማለት ነው። ስለዚህ አዲሱ ህይወታችን ማኑዋሉ ይሄ ነው ማለት ነው። እንደ ድሮ ማሰብ ከዚህ በኋላ አይቻልም እያለን ነው። በቃ ያኛውን እንደ ድሮ ሊያስብ የሚመጣውን አሮጌውን ሰው ዞር በሉት። በቃ I don't belong there በሉት። በቃ እሱ የድሮ ማንነቴ ነው፣ አሁን እንደዚህ አይደለሁም። በቃ ድሮ የሚያውቀን ሰው እኮ ተቀይረን በቃ ተደባዳቢ ምን የነበረ ሁሉ ሲመታ ዝም ሲል ጌታ ይባርክ ብሎ ምናምን ሲሄድ እኮ እንዲህ ምን ነካስ። አዲሱ ሰው ለካ እንደዛ ሪያክት ማድረግ አይችልም። ግን መልሰን ከስጋንተን ካለን ያ በሚያታልል ምኞት እንደገና መለስ ብለናል ማለት ነው። ስለዚህ ቶሎ ብለን ወደ አዲሱ ህግ ወይም በህይወት መንፈስ ህግ ወደ መኖር መምጣት አለብን ማለት ነው። አዲስ ሰዎች ነን። በቃ እንደ ድሮ ማሰብ አንችልም። ግን let's not forget there is potential ግን ሁልጊዜ አለ። ሁልጊዜ እንደ ድሮ እንድናስብ ሊያረገን የሚችል የድሮ ጥበባችንን ከሜሞሪያችን ኮሌክት ለማድረግ የምንችልበት ግን ፖቴንሻል አለ ሁልጊዜ። ስለዚህ ከየትኛው ነው እየቀዳን ያለ ነው? እንደ አዲሱ ሰው ነው እየተመላለስን ያለ ነው? እንደ አሮጌው ሰው የሚለውን ሁልጊዜ ማየት አለብን ማለት ነው። ያ በሚሆን ጊዜ እግዚአብሔርን ደስ የሚያሰኝ ህይወት መኖር እንችላለን ማለት ነው። ስለዚህ ይሄንን ስንኖር እንግዲህ መገለጫዎቹ ምንድናቸው ስትሉ አንዱ በአካል ውስጥ እንዴት መመላለስ እንዳለብን ነው። ብዙ ነገሮች ናቸው የተዘረዘሩት። መቼም እያንዳንዱን ከሄድንባቸው ከደርብ ላይ ነው የምጥላችሁና እሱ እንዳይሆን አንዱን ብቻ አሁን እንደው በመካከላችን እንዴት እንደምንኖር ሁልጊዜ አንድ ኮንሴፕት ሁልጊዜ መርሳት የሌለብን ምንድነው? የአንድ አካል ብልቶች መሆናችንን ሁልጊዜ ማሰብ ነው። አንድ አካል አለ፣ የተለያዩ ብልቶች አሉ። ልክ እንደዛ ናችሁ። አሁን እርስ በርስ ተከባበሩ ሲል በቃ ማለት እንዲሁም በአንደኛ ቆሮንቶስ ምዕራፍ 12 ላይ ሙሉን መዘርዘር ትችላላችሁ። አይን እኔ ብቻ ነው የማስፈልገው ብትል መስማት ከየት ይመጣል ይላል አይደል? በቃ አይን ብቻ በቃ ብልት አካል መሆን አይችልም። ዋን ፓርት ነው መሆን የሚችለው ነው። ስለዚህ መከባበር የሚመጣው ምንድነው? እኔ ማድረግ የማልችለውን
በወንድሜ ውስጥ በእህቴ ውስጥ ተቀምጧል ብለን ማሰብ መቻል ማለት ነው። ስለዚህ በእያንዳንዳችን ውስጥ እግዚአብሔር ያስቀመጠው ነገር እንዳለ ልናስብ ይገባል። ሌሎች ውስጥ የተቀመጠውንም ነገር ልናከብር ይገባል። ምክንያቱም በሌሎች ውስጥ የተቀመጠው ነገር ለምንድን ነው? ለጥቅማችን የተሰጠ ነው። ለኔ ጥቅም የተሰጠን ነገር ልንከባከበው ነው የሚገባው ማለት ነው። በሌላው ውስጥ ያለውን የከበረ ነገር እግዚአብሔር ያስቀመጠውን የጸጋ ስጦታ ምን ማድረግ? መንከባከብ። ምክንያቱም እኔ ነኝ የምጠቀመው፣ ያ ሰው አይጠቀምበትም። አዘሴም ታይም ደግሞ በእኔ የሆነ ጸጋ ተገልጧል ብሎ ሌላውን እንዳይነቀው ተከባበሩ የሚለው ማለት ነው። ኖ አንተ እኮ ያ የተሰጠህ አንተ ደግሞ የሌለህ ሌላ ነገር አለ። በአካል ጸቦች አንደኛ ቆሮንቶስ ምዕራፍ 12 ላይ በአካሎች ጸቦች ቢጣሉ ምን ሊሆን ይችላል የሚለውን ሲገልጽ ታዩታላችሁ። እግር እኔ ብቻ ነኝ የማስፈልገው ቢል ባይናበቡ እንዴት እንደሚሆን አስቡ። አሁን እቺ ጣታችን ብትታመም ሆስፒታል ለመሄድ እግር እኔ ዛሬ ደክሞኛል የእግር ስፖርት ስሰራ ነው ያልኩት ቢል አካል እየተጎዳ ይመጣል አለ። እቺ ከዚያ ይመረዛል፣ እጅ ይቆረጣል ምናምን እያለ ማለት ነው። ከዚያ በኋላ እግር ሳይወድ ሙሉ ሰውነት ሄዶ ሆስፒታል አይሲዩ ይገባል ማለት ነው። ስለዚህ እንደ አካል ሁልጊዜ የክርስቶስ አካል ብልት ነው የሚለውን ሁልጊዜ ማሰብ አለብን። ለሌላው የሚራራ ሌላውን የሚወድ ልብ የሚኖረን ሌሎቹን እንደዚህ ማየት ስንችል ነው ማለት ነው። የተወደዳችሁ ይላቸዋል። አሁን እዚህ ጋር ራሱ ቅድም ስናነባለ በመጀመሪያው ምዕራፍ ላይ ራሱ በእግዚአብሔር የተወደዳችሁ ይላቸዋል። እነዚህን ቅዱሳን ማለት ነው በሮሜ የነበሩት። ለእኛም አሁን መልእክቱ ማለት ሌላውን ስታዩ እግዚአብሔር የሚወደው ሰው ብላችሁ ነው ማየት ያለ። እንዲሁም ወደ ምዕራፍ 14 እንኳን ስትሄዱ በደካማና በብርቱ ነኝ በሚል መካከል ያለውን ግንኙነት እንዴት መሆን እንዳለበት ሲነገር እግዚአብሔር የተቀበለውን አንተ ልትንቅ ማነህ ይላል። አንተንም እኮ እግዚአብሔር አንስቶህ ነው ሰው ያደረገህ እንጂ who are you after all? እግዚአብሔር እሱን ተቀብሎት አንተን ያልቀበለው የምትለው ለምንድን ነው? ስለዚህ ወንድሜ እህቴ ያስፈልገኛል የሚለውን ነገር ሁልጊዜ ማሰብ አለብን። ልንከባበር፣ ሰዎችን ልንረዳ፣ የተቸገረ ስታገኙ እርዱ ይላል አለ። ስለዚህ በአካል ውስጥ ያለውን እንዴት እንደሚሰራ ሁልጊዜ ማሰብ መቻል አለብን። ተናበው ካልሰሩ እንግዲህ ያስቡት፣ ኮማንድ ሴንተሩ ሁሉ ኮሚኒኬት ያደርጋቸዋል። እንግዲህ ቤተክርስቲያንም ራስ ክርስቶስ ነው አይደለ? ያንን ከዛ እየተቀዳ እሱን እየሰሙ የሚመላለሱ ከሆነ ሁሉ ይናበባሉ። ልክ ራሱን መስማት ሲጀምር ሰው ግን መበጣበጥ ይጀምራል። አዳምን ብቅ ሲያደርገው እዚህ አካል ውስጥ መበጣበጥ ይሆናል ማለት ነው። አዲሱ ሰው ግን ፋንክሽን ማድረግ ሲጀምር ምን ይሆናል? ቤተክርስቲያንም ጤናማ ትሆናለች ማለት ነው። የደከመ ሲመጣ እኛ በደከመን ጊዜ ቅድም ጁሊያም ስታስተምረን ነበራል። የደከመን ጊዜ መንፈስ ቅዱስ አይፈርድብንም እኮ መጥቶ ምን ያደርጋል? ያበረታናል። መጸለይ አልቻልክም እኔ ቃትትልሃለሁ ይለናል። እንደዚህ እየተባለ እንደዚህ በእንክብካቤ አድገን አንድ ወደ ትንሽ ሲወድቅ ቶሎ የምንፈርድበት እኛ ማለት ነው። ይሄ የአካል ኮንሴፕት ስላልገባ ነው። እዚህ በፊት ነግሬያቸው አውቅ ይሆናል። አንድ አቤ የሚባል ወዳጅ ነበረ ኢትዮጵያና አቤ በቤተ ክርስቲያን ውስጥ በጣም ብርቱ ነኝ ብሎ የሚያስብ ነው እና ክፍለ ሀገር ነው የሚኖረው። አንድ ጓደኛዬ ነው እሱን የሚያውቀውና ይደውልለታል። አቤ እንዴት ነው ደህና ናችሁ ሆይ? ቤተ ክርስቲያን ስነ ፓስተር ከሌ እንዴት ናቸው ይለዋል። እንዴ ፓስተር ከሌ አላወቅም እንዴ? እሱ እኮ በኃጢአት ወድቆ ታግዷል ይለዋል። አቤ ብረቱ ብቻ በቦታው አለች ይላል። በቃ ራሱን ብረቱ ብሎ ነው የሚያስበው ራሱና አቤ ብረቱ ነው የሚለው ራሱ። ሌላ ጊዜም እንደዚሁ ኮሙኒኬት አደረገው። እንዴት ነው አቤ ደህና ነው ወይ? ቤተክርስቲያንስ መሪዎች እንዴት ናቸው ሲለው እንዴ የቤተክርስቲያን ሽማግሌ ከላይ አልሰማም እንዴ? በኃጢአት ወድቆ እኮ ታገደ፣ አቤ ብረቱ ብቻ በቦታው አለች ይላል። ከዚያ ከጥቂት ጊዜ በኋላ ቆይታ በኋላ ደወለለት። አቤ እንዴት ነው? አቤ ብረቱ እንዴት ነው አለው። አይ አቤ ብረቱ ቤንድ አድርጋለች አለው። እና አቤ ገላትያ 6 ላይ አልደረሰም። ማንም የወደቀ ቢመስል በየዋህነት መንፈስ አቅኑት እንጂ አንተ ደግሞ መልሰህ በዚያ እንዳትወድቅ ተጠንቀቅ የሚለው ላይ አልደረሰም ነበርና አቤ ቤንድ አረገ። እሱ ቤንድ ሲያደርግ ሊያቃኑት የሚችሉ ወንድሞቹን ግን ሲፈርድባቸው ኖሩ ትንሽ ዋጋ አስከፈለው። አሁን የት እንዳለ አላወቅኩም፣ አጣርቼ እነግራቸዋለሁ። እና እንደ አቤ እንዳንሆን የደከሙ ስናገኝ እናበርታቸው። አሁን ወርቄ ብዙ ጊዜ ሰርድ ጀነሬሽን ሁሉን ጀነሬሽን አበረታቷቸው አጨብጭቡ ሲባል በቃ እንዲህ እንኳን ሊያበረታታ ባለ በትንሹ we have to encourage people, we have to ኢንቴንሽናል ሆነን ማለት ነው። ምክንያቱም እነሱ ውስጥ የምንጨምረውን አናውቅም። ለአካሉ የሚጠቅሙ ነው የሚሆኑት። ቢበረታቱ ቢነሳሱ
አካሉን የሚጠቅሙ ነው። መልሰው በዚህ እኮ ሲዘምሩ እኮ they are not performing, they are worshiping God። እኛንም እየረዱን ነው እኮ አለ እንድንዘምር። በዝማሬ ውስጥ ስንት እግዚአብሔር ተናግሮናል አይደል? ስለዚህ እያበረታታናቸው ልናድግ ይገባል ማለት ነው እንጂ it's not about them። ስለዚህ የሆነች ትንሽ ነገር ሰው ውስጥ እንኳን ስጦታ የምትመስል ብቅ ካለች ቶሎ ማበረታታት። ምክንያቱም ለኔ ሲል የተሰጠው ነው። የጸጋ ስጦታ የመንፈስ ቅዱስ ስጦታ የሚሰጠው ስለሌላው ጥቅም ስለሆነ ማለት ነው። እኛን እንኳን የትኛውን የጸጋ ስጦታ ብትመርጡ ጥሩ ነው ብሎ ጳውሎስ የራሱ ሐሳብ ሊሆን ይችላል ሲናገር እንደኔ ነው እሱ ላይ አላለም። ግን ምንድነው የሚለው? ልሳንም ብትናገሩ ራሳችሁን ታንጻላችሁ፣ ትንቢትን ግን ብትናገሩ ሌላውን ታንጻላችሁ። ስለዚህ ትንቢትን መናገር የበለጠ ፈልጉ፣ አጥብቃችሁ ፈልጉ። ለምን? ሌላውን ለመጥቀም ለአገልግሎት እንኳን ስንፈልግ ለክብራችን አይደለም፣ ከሌ ምናምን ለመባል አይደለም፣ ሌላው እንዲጠቀም ማለት። አንዳንዴ አገልግሎት የምንፈልገው የጸጋ ስጦታ የምንፈልገው ለመከበር ነው ወይስ እንደው ሰው ለመጥቀም ብለን ነው? ራሱ ብለን ራሳችን መፈተሽ አለብን። ለካ መጠየቅ ያለብን ለመጥቀም ነው። እግዚአብሔር ወይ ይህንን ህዝብ ጠቅመው ዘንድ ብሎ ነው በቤቱ መጸለይ ያለበት ማለት ነው። ስለዚህ ለመጥቀም አካልን ግን ለመጥቀም ምን መሆን አለበት? ሰውን የምንወድ መሆን አለብን አለ። አሁን በጣም ጠቃሚ መረጃ ያለው ሰው ምንድነው የሚያደርገው? ሰሌክት ሊያደርግ ይችላል። እንደዚህ ነገር ሰምቻለሁ እስቲ ሞክረው ምናምን ይላል። ሰው መርጦ ነው የሚነግረው። ራሱ ሊጠቅም የምትወዱትን ሰው ነው። በአካሉ ውስጥ ልክ እንደዛ ነው። የጸጋ ስጦታን ስንፈልግ ልንጠቅም እንፈልጋለን። የእግዚአብሔርን ህዝብ መጥቀም ስለምንፈልግ ነው ወይ ያንን ስጦታ የምንፈልገው? ወይስ የሆነ ከሌ ምናምን የሚያስብለን ስለሚመስለን ነው? ኖ የሆነ ከሌ ምናምን የሚባል እንኳን ቢኖር በእያንዳንዱ ውስጥ አንዳንድ የተሰወሩ ግን እግዚአብሔር የማያቸው በሰው ውስጥ ያስቀመጠው ብዙ የከበረ ነገር አለ። ስለዚህ የምናይበትን እይታችንን አመለካከታችንን መቀየር ይጠይቃል ማለት ነው። ስለዚህ አንዱ የተሰጠን መመሪያ እንግዲህ ነፃ ከወጣን በኋላ ልክ እንደ ዘሌዋውያን ለኛ የተሰጠን በዚህ በሮሜ 12 ከተጠቀሱት ውስጥ አንዱ እርስ በርሳችን እንዴት መኖር እንዳለብን ነው ማለት ነው። ስለዚህ ይህንን በትህትና መመላለስ፣ ከራስ በላይ ስለ ራስ ከሚገባው በላይ አለማሰብ ይላል። በቃ ማለት it's not about us ክርስትና is all about him። ስለዚህ እሱም በእኛ ህይወት ግሎሪፋይ ማድረግ ነው እንጂ እኛን የማግነን አይደለም። መንፈስ ቅዱስም የሚመጣው ኢየሱስን ሊያከብረው። ስለዚህ ያንን ልብ ይኖረን፣ ትሁቶች እንሁን። ትሁት ለመሆን ምንድነው? በሌላው ውስጥ ያለውን ነገር ማክበር ነው። ስለዚህ እንደዛ አይነት ልብ ይኖራችሁ እያለ ይናገራል። ማበረታታት፣ በፍቅር መመላለስ። ፍቅር በጣም ትልቅ ርዕስ ነው ራሱን የቻለ። በእርግጥ በፍቅር መመላለስ ይሄ ሁሉ ነገር አሁን ፍቅር ሲባል ኦሬዲ ፍቅር ስለተሰጠን ነው። እኔ እንደወደድኳችሁ ውደዱ የተባልነው። በቃ ምንም የጎደለብን ነገር የለም። ቸርነት ብናደርግ ቸርነት ተደርጎልን ነው። አሁን ብንሰጥ ስለተሰጠንና ከተሰጠን ላይ ነው። ቸርነት ብናደርግ ምህረት ብናደርግ ምህረት ስለተደረገልን ነው። የበዛ ምህረት በህይወታችን ስለተገለጠ ጥቂት ምህረት መስጠት ሊከብደን አይገባም። ቸርነት ቢሆን በጎነት ቢሆን ሁሉን የእግዚአብሔርን ከእግዚአብሔር መንግስት ከእግዚአብሔር ከሱ ከራሱ የተቀበልነውን ነው መልሰን ለሰዎች ጥቂት እንድንሰጥ የተጠየቅነው ማለት ነው። ይሄ በአካሉ የሚገለጥ ማንነታችን ነው የሚሆነው ማለት ነው። ስለዚህ ይሄንን በማድረግ ልንተጋ ይገባል። ይሄን ደግሞ ስናደርግ ቅድም እዛው ክፍል ላይ እያንዳንዱን ነገር በትጋት እንድናደርገው ነው። የሚመክር በትጋት ይላል፣ የሚያስተምር በትጋት ያስተምር። ሁሉን ነገር በትጋት በጥቂት እንኳን አለ። ምክንያቱም ፍጹም የሆነ መሰጠት ስለሚያስፈልግ ማለት ነው። ምክንያቱም ይሄ የመስዋዕትነት ህይወት ስለሆነ ማለት ነው። የምንሰዋው ለሱ ክብር ስለሆነ እግዚአብሔርን ደስ እንዲያሰኘው በሱ ፊት ጣፋጭ የሆነ ሽታ እንዲሆን ከምንፈልግ ከሆነ ያለምንም ሪዘርቬሽን ሙሉ ነገራችንን ለሱ ፈቃድ አሳልፈን መስጠት አለብን ማለት ነው። ያ ቅዱስ የሆነ ሕያው የሆነና እግዚአብሔርን ደስ የሚያሰኝ መስዋዕት ይሆናል በፊቱ ማለት ነው። እግዚአብሔርን ደስ እንዴት ላሰኝህ ብንል ይሄንን ነው የሚጠይቀን ማለት ነው። ስለዚህ ይሄ ነው። ሌላው ወደ ማህበረሰብ ከፍ ያደርገዋል ደግሞ ያደርገውና ምን ይለናል? የሚያሳድዷችሁን መርቁ። ይሄ መሰለድ በቤት ውስጥም ሊኖር ይችላል። አንዳንዴ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያዝኑ ጋር አልቅሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። በቃ የአዲሱን ላይፍ ማኑዋል ነው እየሰጠን ያለው ማለት በቃ ይሄ ጠማማ የሆነ አስተሳሰብ እንዳይኖራችሁ፣ ቀና የሆነ አስተሳሰብ እንዲኖራችሁ፣ በቃ እውነተኛ የሆነውን ቅዱስ የሆነውን ፍቅር ያለበትን ጭምትነት ያለ በጎነት ቢሆን እነዚህን ሁሉ አስቡ የተባልናችሁ አለ። እንደዛ አይነት አስተሳሰብ ይሁን። በቃ በእናንተ ዘንድ የሚኖረው ቀና የሆነ አስተሳሰብ ይኖር።
መንፈስ ቅዱስ የሚያስበው እንደዛ ነው። የመንፈስን ነገር አስበዋል የተባልነው እንደዚህ አይነት አስቡ በማመካከል በሰው ሁሉ ፊት ቢቻላችሁስ በእናንተ በኩል ደግሞ ምን አድርጉ ከሰዎች ሁሉ ጋር በሰላም ነው። ለካ ከሰው ሁሉ ጋር በሰላም መኖር ይቻላል፣ ግን እውነትን በመሸቀጥ አይደለም። እውነት ላይ ኮምፕሮማይዝ በማድረግ አይደለም ሰዎች ሁሉ ፊት በሰላም የምንኖረው። የኛ ኮንትሪቢዩሽን ለሰላም የሚሆን ማድረግ ለምሳሌ ያለ ሊረግምህ የመጣውን ብትባርከው ለሰላም ኮንትሪቢዩት አረክ ማለት ነው አንተ እንጂ አላቀጣጠልክም። ስለዚህ ከሰዎች ሁሉ ጋር በሰላም መኖር ጠላቴ የምንለው ጋር ጠላቴ አሁን ቢራብ ይላል። አሁን ምን አድርገው አብላው፣ ቢጠማስ አጠጣው። በጣም እንትን ዓለም የድሮ ግብጽ እያለን የተማርነው ይሄን አይደለም። ጠላቴ ቢራብ የኔ ጌታ እኮ በቃ ምናምን ብለን እንደተበቀለልን ልናስብ እንችላለን። ይሄው ርቦት እንዲተቸግሮ አሳየል ነው። እንደዛ አይደለም። ልክ ተርቦ ስታገኘው አብላው፣ ተጠምቶ ስታገኘው አጠጣው። this is the standard of the new life። የአዲስ ህይወት ስታንዳርድ ይሄ ነው። በዚህ ተመላለሱ ይላል ማለት ነው። ስለዚህ እንደዚህ አይነት ህይወት እንዲበዛልን ክፉን በመልካም ማሸነፍ በቃ ይሄንን ማድረግ በቃ ጌታ ኢየሱስ ያደረገው ይሄንን ነው እኮ የሚወጉት የነበሩትን ይሰቅሉት የነበሩትን የሚያረጉትን ያቆምና ይቅር በላቸው ማለት የቻለበትን ህይወት አካፈለን። ከዚህ የትንሳኤ ህይወት ጋር ልንተባበር ተነሳ። ስለዚህ የሚቻል ነው። ወደዛ ማደግ ይቻላል። የተጠራ ነው ለዚህ ህይወት ነው፣ ለዚህ ክብር ነው። ለዚህ ወደዛ እንምጣ ማለት ነው። ስለዚህ በሮሜ 12 ላይ እግዚአብሔር ጋር ከወገኖች ጋር በዓለም ዙሪያ ካሉት ጋር ይናገራል። ከዚያ ወደ ምዕራፍ 13 ስትሄዱ ደግሞ ለመንግስታት ሁሉ ነፍስ ሁሉ ትገዛ ይላል። እግዚአብሔር ለስልጣን ስለመገዛት ኮምፕሮማይዝ አያደርግም። ምክንያቱም የስልጣንን ሃይራርኪ ያስቀመጠ ማን ነው? ለባለስልጣን ሹመትን የሰጠ ማን ነው ይላል? እግዚአብሔር ነው የሰጠው ይላል። አሁን ብዙ ሎጂካል የሆኑ ነገሮች ልናመጣ እንችላለን። እዚህ ስልጣን ሲባል በቤት ውስጥ ስልጣን አለ፣ በቤተ ክርስቲያን ውስጥ ስልጣን አለ፣ በመንግስት ስልጣን አለ። whenever there is ስልጣን የሚባል ነገር ሲኖር እግዚአብሔር ስልጣን ሰጪ የሆነ እግዚአብሔርን ማሰብ ያስፈልጋል ማለት ነው። ስለዚህ እኛ ስልጣን አለው ብለን ከምንለው ከመንግስትም ይሁን ከቤተ ክርስቲያንም ይሁን በቤትም ውስጥ ይሁን በምናመጽ ጊዜ የምናመጸው ማን ላይ ነው? ራሱ እግዚአብሔር ላይ ነው የምናመጸው። ስለዚህ ስንገዛም ለእግዚአብሔር ብለን ነው የምንገዛ። እንዴ አመፀኛ ለሆኑ ይላል አይደል? ያመፀኛ ለሆኑ ሊል ይችላል ሰው። እንዴ ዲሞክራቲክ ላልሆኑ መንግስታት እንዴት ምናምን ልንል እንችላለን። ነው በቃ እግዚአብሔር እንደዛ አይልም። ከጽድቅ የሚያወጣ እስካልሆነ ድረስ ግብር ለመክፈል አናመጽም፣ ህግን ለመከተል አናመጽም። ምክንያቱም የመንግስትን መጥፎ ነገር ብቻ ስለምናየውናል እንጂ ሰው አንዱ በሰላም ወጥቶ የሚገባው እግዚአብሔር በመንግስት ውስጥ ባስቀመጠው የአስተዳደር ስርዓት ነው። ፖሊስ መንግስት ነው አይደለ? ፍርድ ቤት መንግስት ነው። ሰው የተበደለ ሲሆን መንግስት ጋር ይቀርባል። እነሱ ቢበድሉ እግዚአብሔር ይጠይቃቸዋል። በቤተ ክርስቲያን ውስጥም እግዚአብሔር ስልጣንን ያስቀምጣል። ሰው ብዙ ሎጂክ ያነሳል። እንዲህ ቢሆን እንደዛ ቢሆን ለአንተ የተባልከው ተገዛ ነው፣ እኔ ከሱ ጋር ዲል ማረገው ካለ እኔ ዲል አረጋለሁ ይላል ማለት ነው። በአንደኛ ጴጥሮስ ላይም ስለ ሚስቶችና ስለ ባል ሲናገር አንዳንድ ሚስቶች እኔ እንደዚህ አይነት ለሆነ ባል መገዛት ምናምን እንዲሁም አንቺ በመልካም አኗኗርሽ ምናልባት ወደ ጌታ ታቀርቢው እንደሆነ ብታውቂ፣ ስለዚህ ኖ ኤክስኪውዝ ለሁሉም ባሎች ተገዙ ነው የሚለው። ያን ስልጣን የሰጠው እግዚአብሔር ማለት ነው። እንዲሁም ውስጣዊ ውበትሽን አይቶ ይመጣ ዘንድ ይላል አይደል? ስለዚህ እግዚአብሔር በሰጠው ስልጣን ሁሉ ልንገዛ ይገባል ማለት ነው። ያንን ባመጽን ጊዜ እምቢ ባለን ጊዜ የራሳችንን ሎጂክ ከግብጽ ያመጣነው አስተሳሰብ፣ አመለካከት፣ ቫልዩ ሲስተም አፕላይ ማድረግ ስንጀምር ከእግዚአብሔር ጋር እንጣላለን ማለት ነው። እስራኤላውያንም ያላስደሰቱት በራሳቸው መንገድ ስለሄዱ ነው። ይህን ሁሉ አድርጎላቸው እነሱም እንግዲህ ተብሎ የተሰበኩት ነገር ነበረ፣ ግን እነሱ በብዙዎቹ ደስ አልተሰኘም ይላል። በምድረ በዳም ቀሩ። ስለዚህ ይሄንን ከነሱ መማር አለብን። አሁን ታስተውላችሁ ከሆነ ከምዕራፍ 8 ወደ 12 ነው የዘለል ነው አይደል? 9፣ 10፣ 11 ስለ እስራኤል ነው የሚያስተምረን። ለካ ከእስራኤል አካሄድ ብዙ መማር ያስፈልጋል ማለት ነው። ብዙ አመጸዋል። እነሱ ላይ ደግሞ እንደዚህ የትምክትን ነገር እንዳትናገሩ ይላል። እነሱ ዋና የነበሩት እንደዚህ ካስወገዳቸውና
ከምድረ በዳ የመጣህ ወይራ መጥተህ ከተተከልክ እንዲያውም ልትፈራ ይገባሃል ይላል። እነሱ ካራራላቸው እንዲያውም በእነሱ በሆነው እነሱን ያስቀና ዘንድ እናንተን እንደዚህ ደህንነት ካመጣላችሁ እንዲያውም ልትፈሩ ነው የሚገባው። በዕብራውያንም ላይ ሲናገር እንዲህ ያለውን ታላቅ መዳን ቸል ብንል ወዴት እናመልጣለን ይላል። ታላቅ የሆነ መዳን ነው የተገለጠው። ስለዚህ we have to be careful። ለብዙዎች በረከት ልንሆን፣ ለቤተ ክርስቲያን መታነጽ ምክንያት ልንሆን መተን ተጠርተን ይሄ ሁሉ ተደርጎልን እኛ ግን ፌል ልናረጋ አይገባም ማለት ነው። ስለዚህ አዲሱን ህይወት መኖር የምንችልበት አቅም ተሰጥቶናል። ሰማራይዝ ለማድረግ ሞክራለሁ። ያንን መኖር እንችላለን። በህይወት መንፈስ ህግ መመላለስ እንችላለን። እግዚአብሔር ይረዳናል። አዲስ ሰዎች ሆነናል። አዲስ ፍጥረት ሆነናል። የእኛ ውስጥ የተገጠመ ማሽን እንደምትሉት ማለት ነው። በቃ አዲስ ታድሷል። ግን እኛ እንደታደሰ ካላስተዋልን ይሄ መኪና አይሄድም ልንል እንችላለን። አንድ አሮጌ መኪና የነበረ ሞተሩ በጣም የሚያስቸግር የነበረ ግን ሞተሩ ከተቀየረ ውጪው ላይቀየር ይችላል። ይሄ እኮ መኪና አይሰራም ሊል ይችላል። ኖ ሞተሩ ተቀይሯል፣ ታድሷል። እንደ ድሮ አይደለም። የፈለግከው ቦታ መንዳት ትችላለህ ማለት ነው። ስለዚህ እንደዛ ነው። ከውጪው እንዳናይ፣ እንደ ድሮው እንዳናስበው። ያ የድሮ ፍሬዘር አሁን መወገድ አለበት። በቃ ድሮ አልችልም የሚለው አሁን የሚችል የክርስቶስን ህይወት ተካፍሏል። ስለዚህ አዲሱ ህይወት እንዴት መኖር እንዳለበት ደግሞ ማኑዋል ተሰጥቶታል። ስለዚህ ይሄንን ሊያጠናው ሊረዳው ይገባል ማለት ነው። ምክንያቱም እስራኤል ምንድነው ሁል ጊዜ አስበው በቤትህ መቃል ላይ ጻፈው ከልጆች ጋር ተጫወተው የተባለው ለምንድነው? እንዲያነበንበው እኮ አለ እንዲኖረው ነው አለ። ስለዚህ እኛም ልንጫወተው፣ ልናሰላስለው፣ ልናስበው ገብተን ምንድናቸው እነዚህ ሊስቶች? እኔ አንዱንም እኮ አልነካሁትም። ዋናውን ሐሳብ ነው የተናገረው። ምንድናቸው? የቱ ጋር ነው የጎደልኩት? እዚህ ጋር ጥበብ ጎሎኛል። ኦኬ ጥበብ እንዴት ነው የማገኘው? በጸጋው ዙፋን ስር ነው። ስለዚህ ጌታ ሆይ እርዳኝ ይህንን ማስተዋል እንድችል እያልን እንሄዳለን ማለት ነው። ዊከንዱ ዛት ለምን ኃይልን በሚሰጠን በክርስቶስ ሁሉን ስለምንችል መንፈስ ቅዱስ ስላለ ስለተሰጠን ማለት ነው እንጂ እንደ ድሮ እንዳንኖር። we are different people። አዲሱን ሰው መተዋወቅ አለብን። we are new፣ we are renewed፣ we are restored። ጌታ ይባርካችሁ።